ሰላም እንዴት ናችሁ? የፋና ረፋድ የንብላ ሰዓታችን ላይ ደርሰናል። እድላይት ትባላለች። እሷ ጋር ቆይታ እናደርጋለን። ምግብ ትሰራልናለች። በተለይ ደግሞ ሴተላጤ ቤት ምን አይነት ቁርስ ነው የሚሰራው የሚለውን አብረን እናያለን። እኔ ሴተላጤነትን ሳላይ ነው ያለፍኩት። አይገርምም? ቤተሰቦቼ ጋር ነበርኩ። ከዛ ቀጥታ ገባሁኝ። ሴተላጤነት ምን እንደሚመስል ምን አይነት ምግብ እንደሚሰራ አላውቅም። ለማንኛውም እስቲ አብረን እንግባ። በነገራችን ላይ ድምፃዊትም ስለሆነች እናዘፍናታለን። የሴተላጤ ነገር አልተነሳችም። እኔ በጠዋት ስንት ነገር አከናውኜ ነው የመጣሁት። መቼም አልተኛሽም ቀጥረሽ። የሴተላጤ ነገር ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። ልክ መብራት ሲጠፋ መጣሽ። አትቀልጂ። እውነት እና በምን ልንሰራ ነው ቁርሱን? መላ እናጣለን። ሁለት ሴቶች ወረን መላ እናጣለን። እውነት ነው። ቤት ስታምር ቴንክ ዩ እድል ብለሽ የራስሽን ስም ምናምን ከራስ በላይ ራስ ነው። በጣም ያምራል። ንጽህና አያያዝሽ በጣም ነው የሚያምረው። ሙያሽን ደግሞ እናያለን። እንዴ ባለው ወደ ስራ በቃ ዛሬ ካንተ ቀን በጣም ግድ ነው። አሪፍ ነው። በቃ ተቀጣጠለ እንከታተል እስከዛ ድረስ እንችላለን። እስከሚቀጣጠል በብዛት ቁርስ ምንድን ነው ለራስሽ የምትሰሪው? ፍርፍር እወዳለሁ እውነት ለመናገር። ኧረ በጣም እንደኔ ነሽ? ቤተሰቦቼም ጋር እያለሁ ፍርፍር እወዳለሁ፣ ግን ሁሌ ፍርፍር አይሰራም። ቀለል ያለ ነገር ነው። ቀለል ያለ ግን ምንድን ነው እስኪ ንገሪኝ። የሴተላጤ አሁን ለምሳሌ እኔ ባልመጣ ኖሮ ምን ነበር የምትሰሪው? ምን ልትሰሪ ያስብሽ? እንቁላል ነው ሊሆን የሚችለው። እንዴት ግን ስራ አልለመድሽም? አያቴን ያሳድገችኝ። የእውነት አያት ልጅ ስትሆኝ ትልቅ መሆንሽ ቢላድሽን ቆርጥሽ ውሃ የሚደፋብሽ ነው ይመስላችሁ አይደለ? ተሞላቀሽ ነው ያደግሽ። አንቺስ ምን ስትሰሪ ጎበዝ ነሽ? እኔ ምንም አልሰራው ነገር አለ ግዴታዬ ነው። አለመስራት እራሱ አልችልም። ምን ስሰራ ግን በጣም ይጣፍጥልኛል። እውነት ለመናገር ባለሙያ ከሚባሉት ሴቶች መካከል ነኝ። ይሄን ደግሞ የሚመሰክረው አንቺ ፊት ነው የምሰራው። ንገሪኝ እስኪ ስለ ራስሽ አስታውቂኝ። ምን ላይ ነሽ? ምን እየሰራሽ ነው? እንዳልኩሽ እድላይት እባላለሁ። ከልጅነቴ ጀምሮ ሙዚቃ በጣም ነው የምወደው እና ሙዚቃ ስልሽ መስፈን አልነበረም። በፊት መጨፈር ነበር የምወደው። የእውነት እናቴ ተወዛዋዥ ናትና ነበረች። በቃች ልጅ እንደ እናቷ ነው የምትሆነው ምናምን ነበር የምባለው። እና አሁን ትንሽ ከፍ ካልኩኝ በኋላ ደግሞ ወደ መስፈኑ እና አሁን ጀማሪ ድምፃዊ ድምፅሽ በነገራችን ላይ በጣም ነው የሚያምረው። እንደዚህ ብዙዎቻችን ስራ ስንሰራ እኔ ለምሳሌ ድምፅ ያማረም አላማረም ስከትፍም ሆነ ስሰራም ሆነ ወጥ ምናምን ሻወር ስትወስጂ ሁሉም ሰው የሆነ ነገር ያንጎራጉራል። እና እስቲ አሁን ለምሳሌ ስራ ስትሰሪ ከምታንጎራጉሪያቸው ሙዚቃዎች አንዱ ሽንኩርት ከተፈ ገላይ ሆዴና ተነ መውደዴን አለኝ ዘመዴ ገላይ ሆዴ አንተነ ዘመዴ ነይልኝ በሞቴ ገላ መውደዴን ልጄ ችግሩ ግራ የተጋባው ወደ አንተ መጓዣ መንገዱ የጠፋው። የሚገርም ድምፅ። ካሜራ ቡኖች ራሱ እያጨበጨቡ ተመስጡ። ስራ ላይ ተረጥሩ ነው። በጣም የሚገርም ድምፅ ነው ያለሽ። አመሰግናለሁ በጣም። ምግቡ ራሱ ቢቀርብኝ ካልሽ እሺ ወይ? መጀመሪያ ሽንኩርቱን አድርገን ቤተሰቦችሽ እዚህ ናቸው? አዎ አዲስ አበባ ናቸው። ሴቶች በብዛት አይወጡም ከቤት አይደል ወይ? ተድሮ ነው የሚወጡት። ለመጀመሪያ ጊዜ ከቤት ወጣ ነው ስትያቸው፣ በተለይ እናትሽ ምን እንደተሰማቸው ማወቅ ፈልጋለሁ። እንዳልኩሽ የምወጣበት ምክንያት ይሄ ለስራ ምናምን እንዲመቸኝ ስለሆነ
ተቀብለዋለችም አልተቀበለችም ብልሽ ይቀላል አይደለ? አዎ እንዴት አሰብሽው? መጀመሪያ ደረጃ ለመስራት በጣም እንደዚህ ስራዎች ብዙ ጊዜ ቶሎ አይገኙም ምናምን እና የተገኙትንም ሉዝ ማድረግ አትፈልጊም። የአመት ከምናምን በፊት ደግሞ ሲሆን ለኔ ኦልሞስት ገና እየጀመርኩ ነበረ። ሰፈርሽ ሩቅ ሲሆንም ምናምን ሩቅ ነሽ ምናምን ስለሚመጣ ሉዝ ማድረግ ስላልፈለግኩኝ በቃ ወደ ከተማ አካባቢ መሆን አለብኝ። እየሰራው እስከሆነ ድረስ ራሴን በቃ ማኖር መቻል አለብኝ ብዬ ወጣሁ። አሰብሽ ወጣሽ? ከባድ ይመስለኛል። ምክንያቱም ገና ስራ ትጀምሪያለሽ፣ ከዛ ደግሞ ሴተላጤ ሆነሽ ለብቻሽ ደግሞ መኖር ኃላፊነት አለው። ገንዘብ ማኔጅ ማድረግ አለብሽ አይደለ? እና እንዴት ነው እስቲ? ኃላፊነት ነው፣ ትልቅ ኃላፊነት። ከዛ በኋላ ብር ሴቭ ስለማድረግ የሆነ ነገር አሁን በፊት ቢሆን እንትን ልግዛ ፀጉሬን ልሰራ አሁንም አለ ግዴታ ነው ለስራውም ግን ሞር ብዙ ነገሮችን እንድታይ ምናምን ያደርግሻል። ከባድም ነው ቆንጆ ነው። ነፃነት አለ የለውም? እስቲ ንገሪኝ በደንብ። ወይ በጣም ቆንጆ ነው ሴተላጤ መሆን። እኔ እስካሁን ማለት ይሄ ብዙ ዓመት አልኖርኩም ምናምን ግን የመጀመሪያውን ከባድ ዓመትም የሚሆን የመጀመሪያው አይደል እስክትለምጂና እኔ በጣም ኢንጆይ እያደረኩት ነው የምኖረው። ምን ታደርጊያለሽ እስቲ? ለምሳሌ እሁድን እንዴት ነው የምታሳልፊው? ገርምሻል እሁድ ስራ ነኝ ሙሉ ቀን ከጧት ጀምሮ? ጠዋት ላይ ያው አለው እስከ 6 ሰዓት አለው ቤት። ከ6 ሰዓት በኋላ እስከ ማታ 4 ሰዓት ተኩል እስከ 5 ሰዓት ድረስ ስራ ነኝ። ስለዚህ አሁን ከሰዓት ትሄጃለሽ ማለት ነው? አዎ ቁርስ ካንቺ ጋር በልቼ ወደ ስራ አብረን እንወጣለን። ከእናት ቤት እኮ አንወጣም፣ አግብተንም አንወጣም እኛ ሴቶች። በነገራችን ቆጣጥረን ሴተላጤ ስትሆኚ ደግሞ አስቢ ይዘሽ የምትመጪው ነገር እንዴት ነው? እንደዛ አላደርግም። በነገራችን ላይ ተጎድቻለሁ በእውነት። እዚህ ያርጊ ተጠቀሚ። ዝም ብለሽ ነው እየሰራሽ ያለሽ። ኧረ አንድ ዘፈን ዝፈኝልን እንጂ እንስፈን አይደል? እንስፈን። ይሄንን ግን ትቀበይኛለሽ? እኔ እኮ የግጥም ችግር አለብኝ የመያዝሽ። ጋሽ ወላሎ ሀያ ጋሽ ወላሎ ሀያ ጋሽ ወላሎ ሀያ ጋሽ ወላሎ ሀያ እስኪ ድረስልኝ ሰኞ ካልተመቸና ማክሰኞ ጋሽ ወላሎ ሀያ ጋሽ ወላሎ ሀያ ባንሾና ባራ ያንሾያና ያራ እንዳያርብን ብዬ ነው እንጂ ቀጥለው እንደምንም እያደረስን በከሰል ምን ቅመማ ቅመሞች አሉሽ እስቲ ቤትሽ ውስጥ? ምንም ከጫው በዘፈን ነው የምታደምቂያት የምታሞቂያት? አሁን ደግሞ ላንቺ አንድ ስራ ልስጥሽ። እሺ እዚህ ከፈት እያደረግሽ እንቁላል ቁጭ አይመታም እላዩ ላይ ነው ቁጭ እንደዚህ ነው እንግዲህ የሴተላጤ ወይ ስለዚህ ካስተማርኩሽ አይቀር ፕራክቲካሊ ብዬ ነው በቃ ቤት ገብቼ ነው የምሞክረው። በዚሁ ልምጣ። እንደዚህ እየተመታ እዚሁ ቁጭ። እውነትም እንቁላል ቁጭ እንዲህ ላድርገው? አይ ለምን ደስ አለሽ ቲቲ። ወደሽዋል? ሲታይ ቆንጆ ነው። ሲታይ በጣም አሪፍ ነው። አልቸኮልሽም ታዲያ ለመገብ? ስለዚህ በቃ ሄደን እየበላን ደግሞ እሺ ጨርሰናል። እንቁላል ቁጭ ካንድል ብሬክፋስት ነው እንግዲህ። በጣም አሪፍ እንደሚሆን ተስፋ አለኝ። እኔ ሻዩን ልቅዳ፣ አንቺ ደግሞ ምግቡን አቅርቢ። አቤት እባክሽ ለካሜራ በጣም ነው የሚያፍጠው። ጎበዝ፣ በእውነት በጣም ጎበዝ ባለሙያ። አክቹዋሊ እኔ ብቻ አይደለም የሚሰራው አብረን ነው። ቢሆንም ግን እንደዚህ አይነት እንቁላልን በዚህ መልኩ እንቁላል ቁጭ አሉት። እውነትም
ሌላ ማንሳት የምፈልገው ነገር ምንድነው የት እንደምትሰሪ ማወቅ እንፈልጋለን። ከረንትሊ መንግስት ኤዱኬሽናል ሚዲያ የሚባል ድርጅት ውስጥ አዌርነስ ላይ የምንሰራው ገርልስ ኢምፓወርመንት ላይ ምናምን እና አዌርነሱን በሚውዚክ መፍጠር ፈልጎ የራሱ ሚውዚክ ባንድ አቋቁሟል። እዛ ውስጥ አለሁኝ። ዳዊት ጽጌ ከሱ ጋር ብለሽ ነው የምትሰሪው? አዎ ትልቁ ዳዊት ጽጌ ማለት ነው። ሌላ ደግሞ ሌላ ኤክስፒሪየንስ ከትልቅ ሰው ጋር መስራት ከሱ ጋር ሸራተን እና ሂልተን እንጫወታለን። ቅዳሜ ደግሞ በቋሚነት ለማለት እንኳን ቢቸግረኝም ደብረዘይት ላይ በጣም ታታሪ ነሽ። ግድ ነው። ጎበዝ፣ በጣም ጎበዝ። ለብቻ መኖር ወይ ሴት መሆን ምናምን ብቻ ሳይሆን አጠቃላይ ሙዚቀኛ ሆኖ ሰርቫይቭ ማድረግ በጣም ይከብዳል። የማይሳካ ነገር የለም። ከእግዚአብሔር ጋር ቆንጆ ስራዎች እሰራለሁ ብዬ አስባለሁ። ቀነ ገደብ ባይኖረውም በዚህ ጊዜ ውስጥ ነው ማለት ባልችልም ከፕሮሰስ አንፃር ግን ጥሩ ነገሮች ይዤ እመጣለሁ ብዬ አስባለሁ። በጣም አሪፍ እድልዬ፣ በርቺልኝ። ስራሽ ሰዓትሽ እየረፈደ ነው። ከኛ ጋር እንግዲህ የጠዋት ረፋድን ቆይታ አድርገሻል። በጣም አሪፍ ጊዜ ነው ያሳለፍኩት። ቤተሰቦቼ ልምትቼ የመጣሁት ዛሬ ከአንቺ ጋር የሴት ላጤነትን ያመለጠኝን ነገር እስቲ ሊየው ነፃነትን ብዬ ነው። አይቼዋለሁ። ድባቡ በጣም ነው ደስ የሚለው። ግን እንደዚህ አንለያይም። አንድ ሙዚቃ መርቂልንና እንለያያለን። አንድ ሰው አወጋለሁ እያልኩ አንድ ሰው ትዝታ ያለ ሰው አንድ ሰው ያነጉደኛል ሀሳብ አንድ ሰው ወስዶ ማይመልሰው እኔስ ምን አለበት ወስዶ ማይመልሰው በተው መተነፈሴን ወስዶ ማይመልሰው በፊት ሲጫወት ነው ወስዶ ማይመልሰው የሚጎዳት ነፍሴን የሚጎዳት ነፍሴን ናነሰው ደሞ ያልኩኝ ትዝታ የትንፋሽን ውበት የልብን በሽታ ከሰማያት ወዲያ ከአድማስ ባሻገር ከጨረቃውን ከከዋክብት ሀገር አንድ ሰው በጊዜው ባይገኝ አንድ ሰው የቀን ደግነቱ አንድ ሰው አንጎራጎርኩለት አንድ ሰው ዛሬ ለትላንት። በጣም ነው የማመሰግነው እድልዬ። አሪፍ ጊዜ ነው ያሳለፍኩት። እኔም ደስ ብሎኛል በጣም ስለመጣሽ ሆነስ ደስ ብሎኛል። እንግዲህ ተመልካቾቻችን በፋና ረፋድ የንብላ ሰዓታችን ከድምፃዊት እድላዊት ጋር ነበረ ቆይታ ያደረግነው። ጥሩ ቆይታ ነበረን ከእሷ ጋር። እንግዲህ እናንተም የተወሰነ ነገር እንዳገኛችሁበት ተስፋ አለን። ጥሩ ጊዜ ነበረን። እድልዬ በጣም እናመሰግናለን። ሌሎች የፋና ረፋድ ዝግጅቶች ይቀጥላሉ። በእኔ በኩል አበቃ። መልካም ቆይታ።